እሺ ቆይ ከኔ ምንድነው የምትፈልጊ? ምን አለሽና ምን ፈልጋለሁ? ብንከባበር ጥሩ ይመስለኛል። አክብሬሽ እንጂ ፈርቼሽ አይደለም። እሺ ምን አልሽ አንቺ ደድ? በቃ እሺ እኔም እንዳንቺ ሰው ነኝ። ትንሽ እንኳን ሰባይነት ይሰማሽ። አንተ በጣም አስቸገረችኝ ልጅ አለሽን አፍነው ወስደው ጥራት ፈልጌ ነበር። ግዴላ ጥቅም ያለ ብር ሰጣለሁ። አንተ ብቻ እሱ ስራውን ስራልኝ። አንቺ እባብ በሰላም ከህይወቴ መውጣት ካልፈልግሽ በዚህ መንገድ ትወጫታለሽ። ደግሞ ቃልህን አክብር። እሺ ተው ያከብራል። ብሩማ ጥላቶቿት ከተመለሳችሁ በኋላ ነው የምሰጣችሁ። እሱ ችግር የለውም። ብቻ በምንም አይነት መንገድ መመለስ የለባትም። በደንብ አድርጋችሁ አስፈራሯት። እሺ ሰላም ተሰማኝ። ከዚህ በኋላ በምንም አይነት መንገድ እቺ ሰይጣን ህይወት ውስጥ አትኖር። ቱትስ ቃንቺ እንዲበር ከፈትሽልኝ። ሰላም ታይቀር መጀመሪያ ትሁት አትልፋ የለችም ማለት የለችም። እስቲ አባረርሻት? አይ አላባረርኳትም። ራሷን የተጠፋችው። አይ ትሁት በፍጹም እንደዛ ታደርጊ። እንግዲህ ያደረገችው ያንቺ እጅ ካለበት ግን እመኝ የመጨረሻችን ነው። እሺ የሚሆነው በስንት ጸሎት ራሷ ሄደችውንማ ድጋሚ አታመጣብኝ። ማኪ አሁን መሄድ አለብኝ። በፍጹም አታስበው። ከዚች ቤት ንቅንቅ አትልም። እባክሽን ማኪ። አማርኛ መሰለኝ አትወጣም። ማኪ ልቀቂው፣ ልቀቂው። የት ሄደሽ ነው? ማኪ ቃልካይ ነው። ምን ነው ጠፍታለች አላልሽኝም? አሁን እና ስትቆይ ምን ልበልክ? ያው የሌባ ነገር ብሪዛ ጠፍታ ነው ብዬ ነው። እሺ ግቢ አንቺ። ማኪ ትሁትን ከቤት ለማባረር እንግዲህ ገንዘብ ከፍላ እንዲያግቷት አድርጋ ነበረ። ነገር ግን አጋቾቹ ትሁት መስላቸው ሌላ ሴት አግተዋል። ትሁትም እንግዲህ ሳትታገት ወደ ቤት ተመልሳለች። የአቤል ጓደኛ ማፊ እንግዲህ ከአቤል ላይ ማኪን ለመንጠቅ ደፋ ቀና እያለ ይገኛል። ትሁትን ታፈቅራታለህ እንዴ? የተለየ ስሜት አላት መሰል። በጣም አስተያየቷ ተለየብኝ ብሎ እንግዲህ ማፊ አቤልን እየመከረው ይገኛል። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘውላችሁ። ባለ ጀበናዋ ትሁት ክፍል 10 እንሆ ይዘንላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱን እንግዲህ ከልብ እናመሰግናለን። እንግዲህ ባለ ጀበናዋ ትሁት ክፍል 10 ይቀጥላል። ቪዲዮውን እስከ መጨረሻው ተከታተሉት። ትሁት እንግዲህ አቤልን ታፈቅረዋለች። ጓደኛው ቤት መጥቶ እንደሚጠብቀው እንግዲህ በር ከፍታ ስትነግረው ነበረ። ከዛ በተጨማሪ አቤል ከማፊ ጋር ስትሆን በጣም ትጠጣለህ፣ ታመሻለህና አትጠጣ፣ መጠጥ ላንተ ጥሩ አይደለም ስትለው እሺ ሁለተኛ አልጠጣም ብሎ ቃል ገብቶላታል። አንተ ሁልጊዜ እሺ ነው የምትለው፣ ነገር ግን ጠጥተህና አምሽተህ ነው የምትመለሰው ብላ ስትለው ትሁት እንግዲህ አቤል የትሁትን ቃል ለማክበር ሲል ከመጠጡን አቁሟል። ጓደኛውን እንግዲህ ቆየህ እንዴ ከመጣህ ብሎ ሲለው አይ አሁን ነው የመጣሁት፣ ብዙም አልቆየሁም፣ ቤት ትኖራለህ ብዬ አስቤ ነበር የመጣሁት ብሎ እንግዲህ ጓደኛው ማፊ መልሶለታል። ወደ ውጭ ተያይዘው ወጥተዋል። ወደ ውጭ ተያይዘው ሲወጡ እንግዲህ ማፊ አቤልን ትሁት ስሜት አለህ ወይስ ምንድን ነው ብሎ ሲጠይቀው አቤል እንግዲህ እኔ ከሷ ጋር ምንም ነገር የለኝም ማኪናት ፍቅረኛ ብሎ ለማፊ መልሶለታል። አቤል እንግዲህ ይህንን መልስ ከመለሰለት በኋላ እንግዲህ ማፊ እባክህ ትሁት ላንተ ትወድሃለች መሰል፣ ላንተ የተለየ አስተያየት አላት፣ የተለየ አስተሳሰብ አላት እና ተፍ ተፍ በል ብሎ ሲነግረው እንግዲህ አቤል ቤተሰቦቼ አይወዷትም፣ እናቴም አትወዳትም፣ እናቴ ማኪን ነው የምትፈልገው፣ ስለዚህ የቤተሰቦቼን ቃል አልጥስም ሲል እንግዲህ ማፊ እስከ መቼ በቤተሰብ ኃላፊነት ትኖራለህ? አንዳንድ ጊዜም በራስ መወሰን ልመድ ብሎ ሲለው እንግዲህ አቤልም እስኪ አስብበታለሁ ብለው እና እንጠጣ ሲለው ማፊ እኔ ካሁን በኋላ መጠጥ አጠገብ አልደርስም፣ እንኳን ልጠጣ ይቅርና ላየው ራሱ አልፈልግም ብሎ ለማፊ መልሶለታል። እንግዲህ ማፊ ብዙ አንሰክርም ብቻ ትንሽ እንጠጣ ሲለው አቤል አይሆንም ብሎ ማፊን አሰናብቶት ወደ ቤት ተመልሷል። ቤት እንግዲህ ቁጭ ብለው ከማኪ ጋር እየተወያዩ ሳለ ትሁት ትጠራዋለች። ትሁት ስትጠራው እንግዲህ
ማኪ ተናዳ እሷ በጠራችው ቁጥር ለምንድን ነው 10 ጊዜ የምትሄደው ስትለው እባክሽ የሆነ ነገር ፈልጋ ይሆናል ስለዚህ ሄጄ ምን እንደፈለገች ልጠይቃት ብሎ አቤል ተመልሶ ወደ ትሁት ጋር ሄዷል። እንግዲህ ማኪ በዚህ ንዴት ተቃጥላ አጭ ሰው ሊገሉኝ ነው ይቺ ሰይጣን ከዚህ ቤት ካላወጣኋት አይሆንልኝም እያለች ለማፊ ስትነግረው ነበር። ማፊም እንግዲህ አይዞሽ አትናደጂ ይህ ቁንጅናሽ ስትናደጅበት ቶሎ ታረጅበታለሽ ብሎ እንግዲህ መካክሯታል። አንድ ቀን እናስወግዳታለንም እያለች ሲመክራት ነበረ። እንግዲህ ማፊ ያው ማኪን ለማፍቀር ተፍ ተፍ እያለ ይገኛል። ይህም እንግዲህ አቤልን በትሁት ታፈቅርሃለች ትወድሃለች በሚል ሰበብ ከማኪ ሊያርቀው ስለፈለገ አንዳንድ የውሸት ነገሮችን እያመላለሰለት ይገኛል። እንግዲህ ማኪ በጣም ከባድ ቅናት ስላለባት ትሁትን ለምንድን ነው አቤል ስር የምትሄጁ አቤል ስር አትሄጂ እያልኩኝ ከአንዴም ሁለቴ ነግሬሽ ነበረ ስትላት እንግዲህ ትሁት አክብሬሽ እንጂ ፈርቼሽ አላቅም ሰብአዊነት ይሰማሽ አንቺም ሰው ነኝ አንቺም ሰው ነሽ እኔም ሰው ነኝ ብላ እንግዲህ ለማኪ መልሳላታለች። ማኪ ከማን ጋር ነው እንደዚህ ቆመሽ የምታወሪው ለኔ ነው መልስ የምትሰጪ ብላ እንግዲህ ትሁትን ስጠይቃት ትሁትም አንቺም ሰው እኔም ሰው ነን የምንለያየው በገንዘብ ነው አንቺ ገንዘብ አለሽ እኔ ደግሞ ንጹህ ጭንቅላትና ንጹህ አስተሳሰብ አለኝ ብላ ለማኪ መልሳላታለች። ማኪ እንግዲህ በንዴት ትሁትን ከዛ ቤት ለማስወጣት ለአጋቾች ገንዘብ ከፍላ ማሳገት ፈልጋለች እና ደላሎች ጋር ደውላ እንግዲህ ትሁትን ማሳገት እንደምትፈልግ የሚፈልጉትን ገንዘብ እንደምትሰጣቸውም ቃል ገብታላቸው ስልክ ተነጋግራ ዘግታለች። እንግዲህ ማኪ ስልኳን ከተነጋገረች በኋላ አቤል ወዴት ነው የምትወጣው ስትለው አቤል እንግዲህ ወደ ስራ ሊሄድ እንደሆነ ነግሯት ከዛ አብረን እንውጣ ካለችው በኋላ ትንሽ ስራ አለችብኝ አንተ ሄድናና እኔ እነዛን ስራዎች እሰራለሁ ብላ ማኪ ቤት ውስጥ ቀርታለች። እንግዲህ ማኪ ቤት ውስጥ በቀረችበት ለደላሎቹ ደውላ ትሁትን ሱቅ ደርሰሽ ነይ ብላ ሱቅ እቃ እንድትገዛ ልካታለች። እንግዲህ በላከችበት እንድትታገድ ስለፈለገች ገንዘብ ለከፈለቻቸው ሰዎች ደውላ ስትነግራቸው ገንዘብ የከፈለቻቸው ሰዎች ደግሞ እንግዲህ ትሁት ናት ብለው ያሰቧት ሌላ አንድ ሴት አግተው ወስደዋል። እንግዲህ አግተው በወሰዱበት ካሁን በኋላ ከህይወቴ ወጣለች ደስታ ተሰማኝ እያለች እያለ እንግዲህ በሩ ይንኳኳል። በሩን ስትከፍተው እንግዲህ አቤል ነው። አቤል ትሁት የት ሄዳ ነው አንቺ በር የከፈሽው ብሎ ሲላት ጠፍታለች ሌባ ድሮም መጥፋት ነው ብላ ስትለው ለምንድን ነው የጠፋችሁ ምን አድርገሻት ነው አባርሻት ነው ሲል ማኪ እንግዲህ እኔ አላበረርኳትም ሱቅ ልኪያት ነበር በዛው ጠፋች እያለች አንድ ሁለት ስትለው እዚህ ቤት መቀመጥ አልፈልግም ብሎ ጥሎ ሊወጣ ሲል እንግዲህ ትሁት ከውጪ መታለች። ትሁት ከውጪ ስትመጣ ማኪ የታገተች ስለመሰላት እንዴት መጣች ብላ አስባ ተደናግጣ ቆማ ፍጥጥ ብላ ስታየው ሄዳለች ጠፍታለች አላልሽም ነበር እንዴ ሲላት እንግዲህ የሌባ ነገር ሰርቃ በዛው የሄደች ስለመሰለኝ ስለቆየች ነው እንደዛ ያልኩት ብላ እንግዲህ መልሳለታለች። አቤልም በንዴት ትሁትን ወደ ቤት ግቢ ብሎ ጥሏት ወደ ውጪ ወጥቷል። ማኪም እንግዲህ ደላሎቹ ጋር ደውላ እናንተ ደነዞች ለምንድን ነው ያዟት ያልኳችሁን ልጅ የለቀቃችሁት ስትላቸው እንግዲህ ይችት ይዘናታል እያሉ ሲነግሯት ነበር። የያዛችኋት ሌላ ሴት ናት ስለዚህ ልቀቋት ብላ እንግዲህ የተያዘችውን ሴት አስለቅቀዋል። ትሁትም እዛ ቤት ውስጥ እየሰራች ትገኛለች። አቤልም እንግዲህ ትሁት ከዛ ቤት መውጣት እንደምትፈልግ ስትነግረው አቤል ባንቺ ምክንያት ነው ደስተኛ ሆኜ የምኖረው ከዚህ ቤት እንድትወጪ አልፈልግም ብሎ ተማጽኗታል። እንግዲህ ትሁት ለአቤል ስል መስዋዕት እከፍላለሁ ብላ እዛ ቤት ውስጥ በድጋሚ ደፋ ቀና እያለች ትገኛለች። እንግዲህ ማኪ የውሸቷን እንደገና ድጋሚ ለምን ቆየሽ ብላ ስታስጨንቃት እኔ አልቆየሁም አሁን ያዘሽ ቶሎ ነው የመጣሁት ብላ መልሳላታለች። ሊጣሉ አለቅሽም እገልሻለሁ ስትላት እንግዲህ አቤል መሀል ላይ ገብቶ ተው እስካሁን ከቆየችም